አስገዳጅ ሕግ ትርጉሞቹን ስብስብ አቀርብላችኋለሁ። በእርግጥ 70 ውሳኔዎችን ለማጠቃለል ረጅም ጊዜ እንደሚፈጅ ግልጽ ነው። ነገር ግን መሰረታዊውን ቁልፉን ወይም ደግሞ በቃ የውሳኔውን ዲኤንኤ በሉት አጠር አድርጌ ነው የማቀርብላችሁ። እናንተ ግን በፍርድ ቤት ክርክር በምታደርጉበት ጊዜ ዋናውን ውሳኔ በተለይ ፍሬ ነገሮቹን ማንበብ ይጠበቅባቸዋል። በቀጥታ ወደ ዝርዝሩ እንግባ። መዝገብ ቁጥር 21/2018/653 ምን ይላል? በመሬት ባለይዞታውና በመንገድ ገንቢው መካከል ውል ካለ ውሉን በመፈጸም ረገድ የሚነሳ ክርክር መቅረብ ያለበት ለመደበኛ ፍርድ ቤት ነው እንጂ ለአስተዳደር ጉባኤ አይደለም ነው። ይሄ ጉዳይ ከመንገዶች ባለስልጣን ጋር የተነሳ ክርክር ነው። በውል ጠጠር እየወሰደ ከዛ በኋላ አልከፈለኝም የሚል ክስ ቀርቦ አንደኛው ያነሳው መቃወሚያ ምንድን ነው? በአስተዳደር ፍርድ ቤት ነው መዳኘት ያለበት፣ በአስተዳደር ጉባኤ ነው መታየት ያለበት የሚል ነው። ምክንያቱም ለሕዝብ ጥቅም ነው የወሰድኩት የሚል ነው። ነገር ግን ውል ካለ ይሄ መደበኛ የውል ጥያቄ እንጂ አስተዳደር ሕግን የሚመለከት አይደለም። ስለዚህ ይሄ ፕራይቬት ሎ እና ፓብሊክ ሎ ወይም ደግሞ የግል ሕግን የሚመለከት በሁለት ግለሰቦች መካከል የሚደረግ ግንኙነትና በመንግስትና በግለሰብ መካከል መንግስታዊ የሆነ ስልጣኑን ከሕግ የመነጨ ስልጣኑን ተግባር ላይ በሚያውልበት ጊዜ ተፈጻሚ የሚሆነውን የአስተዳደር ሕግ ለመለየት በጣም ጠቃሚ ውሳኔ ነው። 2019/076 ደግሞ ይላል የአስተዳደር አካል ያወጣው መመሪያ መመሪያው ከመሻሩ በፊት በተሻረው መመሪያ መሰረት የተሰጡ አስተዳደር ውሳኔዎችን እንደጸኑ እንዲቆዩ ያደርጋል። ይሄ አዋጁ ላይም አለ። ነገር ግን አሁን ይሄ ድንጋጌ 1183 ላይ ችግር ስለመሆኑ ግንዛቤ ተወስዶበታል ማለት ይቻላል። በመጀመሪያ ደረጃ ይግባኝ ሲጠየቅ ውሳኔ ከሆነ ሰበር ነው ጥያቄ ሊቀርብ የሚችለው። ነገር ግን መመሪያ ከሆነ ደግሞ በይግባኝ ነው። ስለዚህ ውሳኔው ላይ ራሱ ይሰረዝ የሚል ክስ ሲቀርብ ሁለት ቦታ ከመሆኑ የተነሳ መመሪያው ላይ ይሻር ተብሎ ውሳኔ የሚጸናበት አጋጣሚ ይፈጥራል። ሌላው ደግሞ ችግር ምንድን ነው? አስተዳዳሪ ውሳኔው ራሱ እንዲሻር ክስ የቀረበበት ከሆነ ምክንያቱም ችሎቱ የተረጎመው በ2019/076 ላይ ክስም ቀርቦበት ነው። ክስ ከቀረበበት ግን የአዋጁ ድንጋጌ ተፈጻሚ ሊሆን አይገባም። ምንድን ነው? ክስ ካልቀረበ ከዚህ በፊት የነበሩ ውሳኔዎች እንደጸኑ ይቆያሉ ማለት ነው እንጂ ይሰረዝ የሚል ክስ ከቀረበበት ድረስ ይሄ 2019/076 ተገቢውን ትርጓሜ ነው የሚል እምነት የለኝም። 2019/513 ከአቅም በላይ የሆነ ምክንያት ልብ በሉ፣ የሰበር ችሎት ከአቅም በላይ የሆነ ምክንያትን በጣም ጥብቅ በሆነ መለኪያ ነው የሚያየው። እስካሁን ድረስ እኔ ከአቅም በላይ የሆነ ምክንያት ነው በሚል ውሳኔ የተሻረበትን መዝገብ ለማግኘት በጣም አዳጋች ሆኖብኛል። አንድ መዝገብ ብቻ ነው